ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን እንግዲህ አርሰናል የማይክል አርቴታን የዝውውር የመጀመሪያው እቅድ የሆነውን ተጫዋች ሞርጋን ሮጀርስን ባለፉት ዓመታቶች አርሰናሎች አምና ብቻ ከኤጀንቱ ጋር 2-3 ጊዜ ያወሩትን በሚገባም ብዙ ንግግሮችን ያደረጉበትን ተጫዋች ሙሉ በሙሉ ተቀምጠዋል። ቸልሲ 117 ሚሊዮን ፓውንዶችን ከፍሎ ተጫዋቹን ማስፈረሙን እንግዲህ የሚያረጋግጥ ይሆናል። የጤና ምርመራውን የሚያደርግ ነው የሚሆነው። ይህ ማለት ለአርሰናል ምን ማለት ነው? ትልቅ ሂደት ነው የሚሆነው። ለማይክል አርቴታና ለስብስቡ ግን አስቸጋሪ ፈተና ነው። እውነት አርሰናል ትክክለኛ ጉዞ ላይ ነው ወይ ተብሎ የሚያስጠይቅ ጥያቄ ይመስለኛል። አድማጮቻችን ትናንት በተደረገው በምሽቱ የእንግሊዝ ብሔራዊ ቡድን ጨዋታ የአርሰናል ኮከቦች ደምቀው ነበር። ኤቤሬቺዜ አሲስት ያደረገበት መንገድ አስገራሚ እንደነበር አሳይቶናል። ዴክላን ራይስ ከአማካይ ክፍሉ እየበረረ ሄዶ ያስቆጠረበት መንገድ በጣም የሚገርም ነው። ቡካዮ ሳካ በዓለም ዋንጫ ሃትሪክ ሰርቷል። እንግዲህ ለአርሰናል ደጋፊዎችም አትጨናነቁ ብዙ ችግር የለም የሚል የቡካዮ ሳካ ንግግሮች አሉ። የዴክላን ራይስ ጥሩ መሆን፣ ዊሊያም ሳሊባ ቀዶ ጥገና ያስፈልገዋል የሚል ነበር። አሁን ግን ትናንት ምሽትም ለኢኪፕ አረጋግጦታል። ተጫዋቹ ቀዶ ጥገና አያስፈልገውም የሚል ነው። ጥሩ ዜና ነው። እንግዲህ በአርሰናሎች በኩል ያለው አንድ መጥፎ ዜና ዝውውሩን የሚመለከት ነው። አንድሬ በርታ፣ ማይክል አርቴታ ምን እየሰሩ ነው የሚያስብል ነው። እንግዲህ ከአንድ ሶፍ አርሰናል መረጃዎች ልጀምሩ ደድማቻችን። አንድ ሶፍ አርሰናል እንግዲህ ታማኝ የሆኑ አርሰናልን የሚመለከቱ ጠለቅ ያሉ ትንታኔዎችን አንድ ሶፍ አርሰናል ነው የሚያወጣው እና ከዚህ በፊት እንግዲህ አርሰናል በውድድር ዓመቱ ለሁለተኛ ጊዜ ነው ደድማቻችን ይህንን ወሳኝ የሚባሉ ሂደቶች መካከል ወሳኝ ተጫዋቾቻቸውን ታስፈርሙ የቀሩት። የሞርጋን ሮጀርስ የ4 ሚሊዮን ፓውንድ ልዩነት ነው። አርሰናል 6 ሚሊዮን ፓውንድ አቅርቦ ማንቸስተር ሲቲ በ10 ሚሊዮን ፓውንድ ነው የወሰደው። እንደዚህ አይነት ስህተቶች ዋጋ ያስከፍሏል እንደ ቡድን። አርሰናል ታዲያ ያንን በሚገባ እያየ ይመስለኛል። እዚህ ላይ ታዲያ ውሳኔ አሁንም የሚያስፈልገው ይመስለኛል። ወደ አድማጮቻችን በተለይ እንግዲህ ጠለቅ ያለ ስታዩት የአርሰናል ዘገባዎች የሚታወቁት ጋሪ ጃኮብን ስናይ አንድ ጽሑፍ አወጥቷል። አርሰናል እንግዲህ 100 ሚሊዮን ፓውንድ ዝውውሩ ሲከፈት ገና ማቅረብ ቢችል ኖሮ ቪላ ይሸጡለት ነበር። ከቪላ ጋር በግል ጉዳይ ሙሉ በሙሉ ከተጫዋቹ ጋር ማለት ነው መስማማት የሚያስችል ነበር። ማይክል አርቴታ አሁንም ቸልሲ ስለወሰደው ይሄ ሚሻር አይደለም። የማይክል አርቴታ የመጀመሪያ ተቀዳሚ ነው። ነገር ግን ብዙ አሰልጣኞች የመጀመሪያ ተቀዳሚዎቻቸውን ወይም ደግሞ እነሱ ያሰቡትና የቡድኑ ምልመላ ክፍል የሄደበት ተመሳሳይ ሊሆን ይችላል ማለት አይቻልም። ምክንያቱም አሁን በስፖርቲንግ ዳይሬክተሮች ነው እግር ኳስ የሚመራው። ቪላ በአርሰናል ደስተኛ አይደሉም። ምክንያቱም አርሰናልን የጠየቋቸውን ገንዘብ ለመክፈል አርሰናሎች ፍቃደኛ ስላልሆኑ ነው። እንግዲህ 117 ሚሊዮን ፓውንድ ይገባዋል አይገባውም? እግር ኳስ እንግዲህ ዋጋው ገበያው ሙሉ በሙሉ ተዘበራርቋል ማለት ይቻላል እና አርሰናሎች በኔ እይታ ማይክል አርቴታ የሚፈልገው እስከሆነ ድረስ ከቻምፒዮንስ ሊጉ ፍጻሜ በኋላ ይሰጠዋል። አሁን በፍጥነት በጥራትና ዝውውርም ላይ ከፍተኛ የሆነ ተሳትፎን ማድረግ ይጠበቅብናል የሚል አስተያየት ተሰጥቶ ነበር። ያንን በሚገባ ግን አንድሬ በርታ እያደረገ ነው ወይ? ትልቁ ጥያቄ ነው። ነገር ግን ወደ አድማጮቻችን ደግሞ ይሄ የአርሰናል ሞርጋን ሮጀርስን ብቻ ነው የሚፈልገው የሚል እይታ ደግሞ የለም። ምክንያቱም ትልልቅ ቡድኖች በአንድ ተጫዋችን ብቻ ተመርኩዘው ዝውውሮቻቸውና እቅዶቻቸውን አይተገብሩም። አርሰናል ሞርጋን ሮጀርስና ብራድሊ ባርኮላን በተመሳሳይ ሁኔታ እየመለመለ ነበር። እንግዲህ ይህ ዝውውር አልተሳካም ከተባለበት ጊዜ አንስቶ በተለይ ደግሞ እንግዲህ አሁንም ፋብሪዚዮ ሮማኖን ልንጠቅስ ነው። ምክንያቱም አንዳንዴ ለደጋፊዎችም የሚያስቸግር ይመስለኛል። አሁን በቃ የመሳካት እድሉ ሰፊ ነው ብዬ አስቤ ነበር። ከ90% በላይ አድርጌው ነበር። እንግዲህ ቸልሲ ትክክለኛ ጥሩ ተጫዋችን አግኝቷል። በፕሪሚየር ሊጉ ልምድ ያለውን ተጫዋችን ያገኙ አርሰናሎች አሁን ከፕሪሚየር ሊግ ቡድኖች ሞርጋን ሮጀርስ አቅም የሚገኝ ተጫዋች አለ ወይ የሚለው ሌላኛው ጥያቄ ሆኖ መቅረብ የሚጠበቅበት ነው። ስለዚህ አርሰናሎች እንግዲህ ከአንዲዮ ሜንዲ ተወካዮች ጋር ንግግሮችን አድርገዋል። ይህ የ19 ዓመቱ የአይቮሪ ኮስት ብሔራዊ ቡድን የመስመር አጥቂ ይህም እንግዲህ ከ100 ሚሊዮን ፓውንድ በላይ ሊያወጣ የሚችል ነው። እንግዲህ በጣም ፈጣን ነው። ማጥቃቱን ፍጥነትን ከድሪብሊንግ ጋር ያዋሃደ ነው። ሁለቱን መስመሮች መሸፈን የሚችል ነው። ጥራቱ 1.80 ነው። ቁመቱ ጥሩ የሚባል ነው አድማጮቻችን። ነገር ግን ተመራጭ እግሩ ቀኝ እግሩ እንደሆነ የሚታወቅ ነው። በአርቢ ሌቪዥን እየተጫወተ ይገኛል። በአምናው የውድድር ዓመት ላይ 12 ጎልና 8 አሲስቶችን ማድረግ ችሏል። በዱዋሎችን በማሸነፍ ጥሩ የሚባል ብቃት ያለው ነው። ድሪብሎችን በሚገባ ማድረግ የሚችል ነው። በተቃራኒ ሳጥን ቦክስ ውስጥ በሚገባ
ድሪብል ማድረግ የሚችል ነው። ሪከቨሪ ፔሱ በጣም ጥሩ ነው፣ ፈጣን ነው። ለዚህ ተጫዋች አሁን መክፈል ቢችሉ ሌላኛው ጥሩ የሚባል ተጫዋች ነው ብዬ አስባለሁ። በዓለም እግር ኳስ ውስጥ ካሉ ምርጥ የመስመር ተጫዋቾች መካከል አንዱ ነው ሊቨርፑል። ለዛ ነው በቃ በምልመላ ክፍላቸው ሙሉ በሙሉ ካዩት በኋላ እንቅስቃሴዎችን አድርገው ሊቨርፑልን ጥያቄያቸውን ውድቅ አድርገዋል። እንግዲህ ፍጥነቱ፣ ሁለት እግሩን መጠቀሙ፣ ድሪብል አቅሙ፣ በጨራሽነቱ ከ5.12 ኤክስጂ ነው ደደማዎቻችን 12 ጎሎችን ማስቆጠር የቻለው አለመገመቱ በጣም ወሳኝ ያደርገዋል። እንግዲህ ጥያቄዎች ይነሱበታል በወጥነቱ፣ ውሳኔዎቹ፣ የአካል ብቃቱን የሚነሳበት ነው። ነገር ግን አጨራረሱና ድንቅ ብቃቱ በጣም አስገራሚ የሚባል ተጫዋች እንደሆነ መርሳት የለብንም። አሁን እዚህ ጋር 2-3 ነጥቦችን እናንሳ። አንደኛ ይህ ተጫዋች በፓሪስ ሰን ጀርመን እይታ ውስጥ ነው። አርሰናል ገፋ አድርጎ ተጫዋቹን ትክክለኛውን ገንዘብ አቅርቦ ከሞከረ የሚያገኝበት እድል ይኖራል። አርቢ ሌቪዥን ተጫዋቹን ማቆየት ይፈልጋል። አርሰናል ከአርቢ ሌቪዥን ጋር ጥሩ ግንኙነት የለውም በቤንጃሚን ሴስኮ ዝውውር። ስለዚህ አንድሬ በርታ የሆነ ነገር ማድረግ የሚጠበቅባቸው ይመስለኛል። ይሄም ከ100 ሚሊዮን ፓውንድ በላይ ነው፣ ከ116 ሚሊዮን ፓውንድ በላይ 120 ሚሊዮን ፓውንድ በትንሹ ይህንን ተጫዋች ማስፈረም የሚጠይቃቸው ይመስለኛል። እንግዲህ ይህ ተጫዋችን እንግዲህ በእኔ እይታ በጣም አስደናቂ ተጫዋች ነው። በጣም አስደናቂ ክህሎት ያለው ተጫዋች ነው። አርቴታ የሚፈልገው የመከላከል ቅርጽ ያለውም ተጫዋች መሆኑ መርሳት የለብንም። ሌላኛው እንግዲህ ፒኤስጂ ይህንን ተጫዋች ካገኘ ብራድሊ ባርኮላን ደግሞ ይለቀዋል። የ23 ዓመቱ ብራድሊ ባርኮላ እንግዲህ ስለ ብራድሊ ባርኮላ ስናወራ አርሰናሎች የተች ላይን ዊንገር የላቸውም። ምንም እንኳን ውጤታማ ባይሆንም መስመሩን ጠብቆ በመጫወት በጣም አስደናቂው ተጫዋች ነው። ጎሎችን በማስቆጠር ብዙ ድሎችን ስለሚያገኝ ነው እንጂ በእኔ እይታ በጣም አስገራሚ ክህሎት፣ ብቃት፣ ጥራት ያለው ተጫዋች ነው። ወዳጆቻችን ይህ ተጫዋች የምታገኝበት ዋጋ ወሳኝ ነው። 100 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል። እንግዲህ በሊጋን ባለፈው የውድድር ዓመት 29 ጨዋታዎችን አድርጎ 11 ጎልና 1 አሲስት ነው ያለው። በአውሮፓ ቻምፒዮንስ ሊግ 16 ጨዋታዎችን አድርጎ 2 ጎልና 4 አሲስት ነው ያለው። በዓለም ዋንጫው 8 ጨዋታዎችን አድርጎ 3 ጎልና 1 አሲስት አለው። ይህ ተጫዋች ታዲያ አስደናቂ ብቃት ላይ ይገኛል። ምንም እንኳን 23 ዓመቱ ላይ ቢገኝም ከ250 በላይ ጨዋታዎችን አድርጎ 56 ጎሎችና 51 አሲስቶችን ማድረግ የቻለ ነው። ፍጥነቱ እንዲሁም ደግሞ ድሪብል የማድረግ አቅሙ፣ እድሎችን በተደጋጋሚ መፍጠር መቻሉ በጣም ተመራጭ ያደርገዋል። በተለይ እድሎችን የሚጨርስበት አቅም በጣም አስገራሚ ነው። አጨራረሱ ግን አሁንም ወጥነት፣ አጨራረስ፣ እድሎችን መፍጠር ሳይሆን መስመሩን የሚጠብቅ ነው። መከላከል ላይም ጠንካራ ሰራተኛ አይደለም። ነገር ግን በኔ እይታ ባርኮላን አርሰናል ቢያገኝም ሌላኛው ተመራጭ ተጫዋች ይሆናል ብዬ አስባለሁ። እንግዲህ ጥሩ ግንኙነት ስላላችሁ ከሊቨርፑል ጋር ተፎካክረው ይህንን ተጫዋች የማስፈረም ሀሳብ ይኖራቸዋል ብዬ አስባለሁ። ሌላኛው ግን ማይክል አርቴታ እርግጠኛውኛ አንድሬ በርታን፣ ሞርጋን ሮጀርስ ካልተሳካ የሚያነጋግረው ተጫዋች ቢኖር ኬነን ይልዲዝ ነው። አድማጮቻችን ኬነን ይልዲዝ የ21 ዓመቱ የቱርክ ብሔራዊ ቡድን በብሔራዊ ቡድኑ በዓለም ዋንጫ ምንም ስራዎችን የተለየ ነገሮችን አልፈጠረም። በጁቬንቱስ ግን አዲሱ ዴል ፒየሮ ነው የሚሉት በጣም አስደናቂው በሴሪያው 10 ጎሎችና 6 አሲስቶችን የነበሩት ኬነን ይልዲዝ ወደ አድማጮቻችን እግር ኳስ በዚህ ተጫዋች ስር ስትሆን በጣም ነው የሚያምረው። ሁለት እግሩን የሚጠቀምበት አጫዋት ሂደቱ ቦል ፕሮግሬሽን ብቻ ሳይሆን ድሎች የሚፈጥርበት መንገድ፣ ሹት የሚያደርግበት መንገድ ሞርጋን ሮጀርስን የሚመስል አይነት ተጫዋች ነው። እንግዲህ አርሰናል 100 ሚሊዮን ፓውንዶችን ማቅረብ ይጠበቅበታል። ካቀረበ ሊያገኘው የሚችልበት እድል አለ። ጁቬንቱስ አይሸጥም ብሏል። ነገር ግን በእግር ኳስ የማይሸጥ ነገር የለም። ውድ አድማጮቻችን ዋናው ትክክለኛውን ዋጋ ማቅረብ ነው። የሳውዲ ክለቦች ይህንን አሳይተውናል። በ36 ጨዋታዎች አምና 10 ጎልና 6 አሲስቶችን በሴሪያው አድርጓል። ጁቬ አሁን ክራይሲስ ላይ ነው ያለው። ስለዚህ ይህንን ተጫዋች ሊሸጠው የሚችልበት እድል ሊኖር ይችላል። ያንን ታዲያ አርሰናሎች በሚገባ ማየት የሚጠበቅባቸው ነው። 21 ዓመቱ ነው። ለ10 እና ከዛ ዓመታት በላይ ማገዝ የሚችል አስደናቂ ተጫዋች ነው። የተለያዩ ቦታዎችን መሸፈን መቻሉ በተለይ ደግሞ አማራጭ የሚያደርገው ነው የሚሆነው። ሹት የሚያደርግበት ቮሊዩሙ ብዙ ነው። በሁለት እግሩ መምታት ይችላል። ቦል ሪቴንሽኑ ከዛ ውጭ ደግሞ ሎ ብሎክ ቡድኖችን በሚገባ ብሬክ ማድረግ የሚችል ነው። ነገር ግን የአየር ላይ ፍልሚያዎቹ፣ መከላከል ላይ፣ የአጨራረስ ሁኔታዎቹ ላይ ችግር እንዳለበት መረሳት የለበትም። እንግዲህ ሌላኛው ተጫዋች የሚሆነው አርሰናሎች በዝውውር መስኮቱ ላይ 2 ተጫዋቾችን በማጥቃት መስመሩ ላይ ከዚህ በኋላ ያስፈርማሉ ብለን እናስባለን። ከዞሪስ በመቀጠል አንደኛው የሚሆነው የአጥቂ መስመሩ ተጫዋች ነው። አጥቂ መስመሩ ላይ አልቫሬዝ የዓለም ዋንጫው መጠናቀቅ ዛሬ ከታወቀ በኋላ በዚህ ሳምንት የአልቫሬዝን ውሳኔ ምንሰማ ይሆናል። አርሰናሎች እዚህ ላይ ትኩረታቸው አለ። አልቫሬዝ የማይሆን ከሆነ ክሩፒን እንደሚፈልጉ ባለፉት ጊዜያቶች አንስተናል። ክሩፒ 90 ሚሊዮን ፓውንድ ነው። እንግዲህ ሌላኛው ወሳኙ ተጫዋች የሚኖረው በዝውውር መስኮቱ ላይ የክሩፒን ሁኔታ ማየት ነው፣ የአርሰናል አጥቂ ለማንሳት። ነገር ግን አንድ ተጫዋች ደግሞ አርሰናሎች ከሁሉም ነገር አልፈው ሊያስፈርሙት ሊችሉ ይሆናል ብዬ የማስበው አንቶኒ ኑሳን የ21 ዓመቱ የመስመር ተጫዋች በተለይ
ወደ አድማጮቻችን እዚህ ጋር ማዳመጥ ያለባችሁ አርሰናል በግራ መስመር ተችላይን ዊንገር ሆኖ በድሪብሊንግ አቅሙ ጥሩ ሆኖ በዋጋው ረከስ ያለ ሲሊንጉ ከፍ ያለ አንቶኒ ኑሳን ማስፈረም ነው። አርቢ ሌቪዥንግ 4 ጎልና 3 አሲስት አሉት። አንቶኒ ኑሳ በዓለም ዋንጫው ላይ ቬርሆስት ላይ ያስቆጠረው ጎል አስገራሚ እንደነበር ይታወሳል። ይህ ተጫዋች ታዲያ በአርቢ ሌቪዥንግ 24 ጨዋታዎችን ጀምሮ 4 ጎልና 3 አሲስት ነበሩ፣ 7 የጎል ኮንትሪቢዩሽን ነው። ነገር ግን አንድ መርሳት የሌለብን ሁኔታዎች አሉ። ድሪብል በማድረግ 96% አይሉ ዳንማቻችን፣ እድሎችን በመፍጠር 71% የአየር ላይ ኳስን ድሪብል ፍጥነትና እድሎችን በመፍጠሩ ረገድ በጣም ውጤታማ ነው። አርሰናል በመስመሮች መካከል አንድ ለአንድ ግንኙነት ላይ ጠንካራ የሆነ ተጫዋች ያስፈልጋቸዋል። ተመራጩ ተጫዋች ይህ ተጫዋች ሊሆን ይችላል ዋጋው ዝቅ ስለሚል። እዚህ ጋር ኦዴጋርድን በዝውውር መስኮቱ ላይ አርሰናሎች መጠቀም የሚችሉ ይሆናል ብዬ አስባለሁ። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።